ነፍስ መቀመጫው የት ነው? ነፍስ የት ነው የምትገኘው? ጋብቻ ባህላዊ ነው። ጋብቻ ባህላዊ ነው። ተፈጥሯችን ውስጥ አብረው እንትን ያለ ነው፣ የተያያዘ ነገር ነው። ከማንም ምንም አይነት ማብራሪያ አትፈልግም ነፍስ። አንተ ብዙ ሰው ገለህ እስክትጨርስ ድረስ መግደል ምን እንደሆነ ሰው ካላስተማረ ጉድ ሊፈጠር ነው ማለት ነው። ከኔ ነው የምትጀምረው፣ አለቀልኝ ማለት ነው። አላህ ነቢያቶች ባይልክ መልእክተኞች ባይልክ ሰውን እንዲሁ መጠየቅ ይችላል። ባይዘው አላርሙ የሚጮኸው አላርም ወላ ኡቅሲሙ ቢነፍስ ለዋማ የሆነ ቦታ ላይ ሸት ዳውን ሊሆን ይችላል። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. نفسን በተመለከተ ባለፈው ክፍለ ጊዜ ላይ قتل النفس ነፍስ በብዙ አይነት መንገድ ልትገደል ትችላለች የሚለውን አይተን ነበር። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا. سورة المائدة مرة 5 قطر 32 ላይ ይህች አያ ስትወርድ በወቅቱ ሰሃቦች የሚረዱት መግደል አለ። መግደል ሲባል በሰይፍ ሊገደል ይችላል፣ ታንቆ ሊገደል ይችላል፣ ከገደል ላይ ተወርውሮ ሊገደል ይችላል፣ በመርዝ ሊገደል ይችላል። ግን ይህ አያ ወይም ይህች አያ ኢምቲዳድ አላት፣ ኤክስቴንድ የሆነ ኮንሴፕት አላት። ቁርአን ዘመንን ሁሉ የሚያናግር ነው ሲባል ለየዘመኑ ፊት የሚያደርግ የሚስማማ የሆነ ትርጓሜ መስጠት የሚችል ነው። ሱብሃንአላህ። ቃሉ ግን ራሱ ነው። የዛሬ 1400 ዓመት የነበረ ቃል አሁንም ራሱ ነው፣ ግን ኮንሴፕቱን ኤክስቴንድ ማድረግ ይችላል። ለዛ ነው አሊፍ ላም ራ ቲልከ አያቱል ኪታቢል ሙቢን ኢና አንዘልናሁ ቁርአንን አረብያን ለዐለኩም ተዕቂሉን ያለ አልከሊማ የዛሬ 1400 ዓመት የነበረው ራሱ ወርድ ቃል ሳሊሐ ተማመን ዛሬ በ21ኛው ክፍለ ዘመን ላይ ሆነን ፐርፌክትሊ ለኛ ማች ያደርጋል። ከኛ በኋላ ለሚመጣውም ትውልድ ፐርፌክትሊ ማች ያደርጋል። ለዛ ነው በዚህ ፕሮግራም ላይ ኪታቡን ፉሲለት በሚለው ፕሮግራም ላይ በጣም ቁርአንን ለመረዳት ከሚያስፈልጉ ነገሮች መካከል አንዱ ምንድነው ብለናል? ሙስጠላሃት deconstructing terminologies ተሕሊል المصطلحات ሙስጠላሃቶችን ዲፕሊ መረዳት ያስፈልጋል ብለናል አይደል? ቃላቶችን ትርጓሜያቸውን በጣም ማወቅ ያስፈልጋል እና ብዙ አይነት መግደል አለ ብለናል። ሳይኮሎጂካሊ ነፍስን መግደል አለ፣ በስነ ልቦና ሰውን መግደል አለ። ነፍስን ችላ በማድረግ ሱረቱ ሸምስ ላይ ሱረቱ ሸምስን በጥልቀት ተመልክተናል። ያው በዚህ ፕሮግራም ላይ ባይካተትም ዲቴይልኛ ሱረቱ ሸምስን አጥንተናል እና ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ ነበር። ወቀድ ኻበ መን ደሳሃ ነፍሱን ከምድር አፈር የቀላቀለ የከሰረ ነው ብለን ነበር። ወቀድ ኻበ ቢማና ወቀድ ኸሲረ መን ደሳሃ ነፍስን ከምድር አፈር ማለት ነፍስን ኔግሌክት ማድረግ፣ ለነፍስ የሚገባትን ምግብ አለመስጠት፣ ስጋዊ ብቻ መሆን፣ ይሄ ቀትል ነፍስ ነው። ዛሬ ዓለም በነገራችን ላይ በዋነኝነት የምትጫወተው ሚና ለአካል የሚመቸውን ነገር ፕሮቫይድ ማድረግ ነው። ሁሉም ቦታ ላይ ጂም ቤት አለ፣ ኢንተርናሽናሊ አይደለ? ያ ጂም ቤት አለ። ለምን? አካል ነው። አካል ቁመናው ሊያምር ይገባል። አካል ጥሩ ምግብ መመገብ አለበት። አካል ጥሩ ነገር መጠጣት አለበት። አካል we have to take care of it መንከባከብ አለበት። ከወፈርክ በጣም ከባድ የሆነ እርምጃ ወስደ መክሳት አለበት። ከከሳህ ደግሞ በጣም ከባድ እርምጃ ወስደ መካከለኛ ሰውነት ሊኖርህ ይገባል። we are fighting with our body አካላችን ላይ በጣም ከባድ የሆነ ጦርነት ከፍተናል አካልን ለመገንባት። አካልን ሚዛናዊ በሆነ መንገድ መጠበቅ ቁርአናዊ ነው፣ ተፈጥሯዊ ነው፣ ሰዋዊ ነው። ከመሆኑም ጋር ግን the true essence has completely forgotten እውነተኛው ኢሴንስ ግን እውነተኛው ማንነት እውነተኛው እኛነታችን ነፍስ ግን ኮምፕሊትሊ ተረስታለች።
ስለዚህ ነፍስን ሊያዘናጋ ነፍስን ኔግሌክት እንድናደርግ የሚያደርግ ነፍስን እንድንረሳት ችላ እንድንላት ስጋዊ ብቻ እንድንሆን ስጋ ላይ ትኩረት ብቻ እንድናደርግ ድሪማችን ጠዋት ከእንቅልፍ ተነስተን ስለ ስጋ ብቻ ማሰብ ስለ ምድራዊ ህይወታችን ብቻ ማሰብ እንደዚህ አይነት ሲስተም የተዘረጋ ሲስተም any kind of system any kind of philosophy ማንኛውም አይነት ፍልስፍና هذا قتل النفس ነፍስን የመግደል አይነት ነው በመጽሐፍ መልኩ ሊሆን ይችላል ሊትሬቸር ሊሆን ይችላል philosophy or education ትምህርት ተብሎ ሊቀርብ ይችላል ነገር ግን አእምሮን የሚበርዝ ነው አእምሮን ከእውነተኛው ተፈጥሯዊ ማንነቱ ጋር እንዲለያይ የሚያደርግ ነው አእምሮን ከነፍስ እንዲነጠል የሚያደርግ ነው ከሰራው ካዘጋጀው አካል ጋራ አንተ ኢንዲፔንደንት ነህ ጥገኛ አይደለህም you can decide ብቻህን መወሰን ትችላለህ ጋድ አያስፈልግህም አምላክ አያስፈልግህም ሞራሊቲ አያስፈልግህም anthropology ያጠና ሰው anthropology morality የሚባለውን እሳቤ you are going to decide whether this is morality or this is moral or immoral ይሄኛው ከስነ ምግባር ነው ሞራል ነው ይሄኛው ደግሞ ሞራል አይደለም ከስነ ምግባር አይደለም ብለህ መወሰን ያንተ ድርሻ ማህበረሰብ ሶሳይቲ የቀረጸልህ ለምሳሌ ጋብቻ ባህላዊ ነው ይላል አንትሮፖሎጂ ዲፕሊ ካጠና ጋብቻ ባህላዊ ነው ማህበረሰብ ባንተ ላይ የጣሉት ሸክም ነው it's custom ነው የማህበረሰብ ሶሳይቲ custom ነው እንጂ ጋብቻ divine source የለውም መለኮታዊ ምንጭ የለውም if you like it ያው አንተ ከተመቸ ወንድም ሊመች ይችላል ማግባት አንቺም ከተመቸሽ ሴት ልትመች ትችላለሽ ማግባት it's up to you by the end of the day የሚመችን የምታውቀው አንተ ነው አሁን ይሄ ሐሳብ የሚቀርበው ዲፕ ፊሎሶፊካል አፕሮች ባለው በጣም ጥልቅ በሆነ ጽሁፍ ነው አንትሮፖሎጂ ላይ የምታገኘው እና هذا قتل النفس حقيقة هذا قتل النفس ነው ምክንያቱም ከፊጥራ ይወጣ ትዳር መመስረት ሶሳይቲ ማህበረሰብ በእኛ ላይ የጫነው ጫንቃ ሳይሆን ትዳር መመስረት ሰዋዊ ነው አንተ እዚህ የደረስከው በትዳር አማካኝነት የሰው ልጅ የተራባው በትዳር አማካኝነት ትዳር ትልቅ ቅዱስ የሆነ ነገር ነው قتل النفس ነው ማለት ነው ሰዎችን አእምሯቸውን ዲፕ ፊሎሶፊካል አፕሮች ባለው መልኩ መበረዝ ይቻላል ከነፍሳቸው መነጠል ይቻላል ማንኛውም ነፍስን ከራሷ ጋር እንዳትግባባ እንዳትስማማ አድርጎ የሚነጥል ምንድነው ማለት ነው قتل ነፍስ ነው እንደ መግቢያ ይሄንን ካልን ዛሬ ሶስተኛ ስለ ነፍስ የምንቃኘው ነገር አለ ሹፍ ተመልከቱ እኛ በጥልቀት የምናየው ነገር the nature of soul የነፍስን ጥልቅ ባህሪዋን እንመለከታለን የዚህ ፕሮግራም አንዱ ዓላማ الفرق بين النفس والروح በነፍስና በሩህ መካከል ያለውንም ልዩነት በጥልቀት መቃኘት I don't think so ዛሬ ራሱ ምን ደርስበት አይመስለኝም ምክንያቱም ስለ ነፍስ ዲፕሊ ካላወቀን ሩህ ምንድናት የሚለውን መረዳት አይቻልም ስለዚህ ስለ ነፍስ በደም ዲፕሊ መነጋገር አለበት ኦልሞስት ቁርአን ውስጥ ያለው መሰረታዊ ስለ ነፍስ የሚያወሩ ሐሳቦች ሁሉንም አያቶች እንቃኛቸዋለን ስለ ነፍስ የሚያወሩ አያቶች ብዙ ናቸው ለምሳሌ 5 አያ ስለ አንድ አጀንዳ ሊሆን ይችላል የሚያወራው አምስቱንም አያ እናይም አንዱን ሁለቱን አያ እናያለን ያ ሁለት አንድ አያ አምብሬላ ሆኖ እንደዚህ አይነት አያቶች ተታለብ ያው ትረዳለህ ማለት ነው ለምሳሌ ነፍስ ታምናለች ካለ ነፍስ ኢማን እንዳላት የሚያሳዩ በርካታ አያቶች ሊኖሩ ይችላሉ እኔ ግን ሁለቱን ነው የምሰጣቸው ግልጽኝ ሐሳቤ Thank you ሶስተኛ ዛሬ መንቀኛው ስለ ነፍስ awareness the soul has awareness ነፍስ awareness አለ consciousness የሚለው መጠቀም አልፈለኩም አሁን consciousness ይባላል you have to be conscious ይባላል conscious ይሄ ንቃተ ህሊና ነው የሚባለው conscious ቁርአን consciousness-ን ባይዘው ፍሬዝ አደረግም ያን ያ ነፍስ ኮንሺየስ አይደለም የምትሆነው ነፍስ አዌር ነው የምትሆነው አዌርነስ
is more powerful than consciousness ንቃተ ህሊና ከሚለው ግንዛቤ የሚለው awareness የሚለው በጣም ጥልቅ ነው የበለጠም ነው ነፍስ awareness ነው ያላት ግንዛቤ አላት ከኮንሺየስነስ ከንቃተ ህሊና ከፍ ያለ ነው aware ናት ነፍስ aware ናት ነገርን የምትገነዘብ ናት ሱረቱ ሸምስ በጥልቀት ስንማር ጾም 8 ሰዓት ይሆናል ይፈጀብን ሱረቱ ሸምስ ስንማር የሱረቱ ሸምስ ማዕከላዊ አስተምሮት ሁለት አያቶች ናቸው ብለናል አይደል قد أفلح من زكاها وقد خاب من دساها كذا 11 ማላዎች አሉ والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها لنفس فجورنتنا تقوان استمروا الليل تزلاچو لين آيات نبرا فألهمها ነው ሚለው فعلمها ይለው አስተማራት አይደለም ኢልሃም ነው it's an inspiration ነው ነፍስ has been inspired ነፍስ ኢንስፓየር ተደርጋለች ኢልሃም ተደርጋለች ኢንስፓየር የተደረገችው ምንድነው ፉጁራሃ አመፀኝነቷን ወተቅዋሃ ራሷን መጠበቅ ይሄንን ፋጅርነት ምንድነው ተቅዋ ምንድነው ፋጅርነት ስንል ነፍስ ወነፍሲ ወማሰዋሃ ፈአልሃማ ፉጁራሃ ነው የሚለው የራሷ የሆነ ፉጁርነት ምን እንደሆነ አሳውቋታል ያ ማለት ነፍስ ካላት ሲፋ ባህሪያቶች መካከል አንዱ ፋጅርነት ነው ድንበር ማለፍ ነው ባህሪዋን ይሄንን ኔቸሯን ዲፕሊ አዌር እንድትሆን አድርጓታል አላህ አሳውቋታል ፈአልሃማሃ ኢንስፓየር አድርጓታል ሁለተኛ ወተቅዋሃ ነፍስ ራሷን የመጠበቅ ዝንባሌ ያላት ያንንም ዝንባሌ አሳውቋታል ኢንስፓየር አድርጓታል ግንዛቤውን ሰጥቷታል ትምህርት ቢሆን በጊዜ ሂደት ልትረሳው ይችላል ተጋብተና ትምህርት ቢሆን በጊዜ ሂደት ልትረሳው ይችላል ለምሳሌ ክላሱን ከጀመርን ሰዓት ጀምሮ እስካሁን ያልኩትን ሁሉንም ልታስተውሱ ትችላላችሁ ያው ቪዲዮን ወደ ኋላ ሪዋይንድ አድርገህ ካልሰማ በስተቀር እንጂ ሁሉንም ታስተውሳላችሁ ማለት አይደለም ለምን ትምህርት ስለሆነ ነው ኢንስፓይሬሽን ግን ሲሆን ይሄ awareness ለመርሳት በጣም አስቸጋሪ ነው ወይም it takes a long time በጣም ረጅም ጊዜ ሊፈጅ ይችላል ከላ በልራና على قلوبهم ما كانوا يكسبون ሱረቱ ሙጠፊፊን ስንማ መጨረሻ ላይ ልብ ምን ይሆናል ብለን ይሸፈናል ልብ ሲባል ይሄ አካላዊ ልብ ማለት አይደለም ነፍስ ይዘጋባታል ማለት ነው መጨረሻ ላይ ኤንዌይስ ግን አሁን فألهمها فجورها وتقوى የፋጅርነትን የተቋን ዲፕ አንደርስታንዲንግ ያላት አዌርነስ ያላት ማናት ነፍስ ናት ስለዚህ ሞራሊቲ ዲፕሊ አንደርስታንድ የምታደርገው ነፍስ ናት it's embedded in our nature ተፈጥሯችን ውስጥ አብረው ያለ ነው የተያያዘ ነገር ነው morality فطرة الله التي فطر الناس عليها ነው አይደል ሱረቱ ሩም ምዕራፍ 30 ቁጥር 30 አላህ የሰው ልጆችን የፈጠረበት መንገድ ነው ሞራሊቲ ቅድም ግን በአንትሮፖሎጂ አስተሳሰብ ምንድነው ብለናል ሞራሊቲ it's up to you ነው ከተመቸ ያ ብዙ ነገሮች በዙሪያ ያሉት ማህበረሰብ ነው እንጂ ማህበረሰብ ጫንቃ ነው አንተ ላይ እንትን ያለው ጫንቃ ላይ ያለው የማህበረሰብ አስተሳሰብ ነው ከዚህ ሻክል ከዚህ ሰንሰለት በጥሰ ልትወጣ ይገባል ተብለው ያው ባሪፉ ተሰበካለ ማለት ነው ለማንኛውም ግን ነፍስ aware ናት ለዛ ነው የሰው ልጅ ሲያጠፋ እኔና እናንተ ስናጠፋ there is something powerful ውስጣችን በጣም ኃይል ጉልበት ያለው ወቃሽ አለ ቁጭ ብሎ የተቀመጠ ወቃሽ አለ لا اقسم ولا اقسم بالنفس لوام سورة القيامة ምዕራፍ 75 ቁጥር 2 ولا اقسم بالنفس اللوام اللوامة over and over ራሷን የምትወቅስ ነፍስ guilty-ነት ያለባት guilty feeling ያላት ራሷን የምትወቅስ ነፍስ ولا اقسم بالنفس اللوام
ለምንድነው ነፍስ ራሷን የምትወቅሰው? ምክንያቱም ማንም ሳያብራራላት she needs no clarity ከማንም ምንም አይነት ማብራሪያ አትፈልግም ነፍስ። ያረኩት ነገር ልክ አይደለም ትላለች። ለምን? she is awareness አላት። ጥልቅ የሆነ awareness ናት። طريق الخير وطريق الشر በደንብ ነው የምታውቀው። ከዚህ በፊት ሱረቱል በለድ ስንማር ምን ብለናል? ምዕራፍ 9 ቁጥር 10 ላይ ያው እኛ የተማርነው በሙሉ ዩቲዩብ ላይ እናስቀምጠውም። ስለዚህ አሁን ዩቲዩብ ላይ ያሉ ሰዎች ሱረቱል በለድ የት ነው የተማሩት እያሉ ነው። ሱረቱ ሸምስ የት ነው የተማሩት እያሉ ነው። ዝም በል አንተ። ሱረቱል በለድ ምዕራፍ 9 ቁጥር 10 ላይ ምን ብለን ነበር? ወሃደይናሁ ነጅደይን ብለናል። የሰው ልጅ ሁለት መንገድ መርተናል። ከፍ ያሉ ሁለት መንገዶችን መርተናል። ወሃደይናሁ ነጅደይን ምን ማለት ነው? ወሃደይናሁ ነጅደይን ሱረቱ ሸምስ ላይ ፈአልሃማሃ ፉጁራሃ ወተቅዋሃ። ስለዚህ ነፍስ ጠሪቀል ኸይር ወጠሪቀል ሸር አዌርነስ አላት፣ ግንዛቤው አላት። ለዛ ነው ሸር ምን እንደሆነ እኮ ኸይር ምን እንደሆነ እኮ አትማረውም። መልካምነት የሚኖር እንጂ የምትማረው አይደለም። አስቧል። መልካም የሚባለው በፊጥራ የማይታወቅና ሰዎች የሚማሩት ቢሆን ኖሮ ያ ማለት ስተትም ደግሞ ሰዎች ተምረውት ከሆነ ግንዛቤ የሚያገኙት። አንተ ብዙ ሰው ገለህ እስክትጨርስ ድረስ መግደል ምን እንደሆነ ሰው ካላስተማረ ጉድ ሊፈጠር ነው ማለት ከኔ ነው የምትጀምረው፣ አለቀልኝ ማለት ነው። ያ እስከባድ ነው በጣም። ግን ፊጥረት አላህ التي فطر الناس عليها it's embedded in nature ተፈጥሮዋ ውስጥ ተቀምጧል። ስለዚህ ነፍስ ዲፕ የሆነ ምን አላት? አዌርነስ አላት። ይህንን ለማሳየት በቃ ከሊማ ጀሚላ ጅደን በጣም ውብ የሆነ አያ ማሳያችሁ። ሶስተኛ ስለ ነፍስ አዌርነስ 75ኛው አያ ሱረቱል ቂያማ ቁጥር 14 ይሄን ነግራችሁና ወደ አራተኛው አጀንዳ እንሄዳለን። ስለ ነፍስ ሱረቱል ቂያማ ምዕራፍ 75 ቁጥር 14 በሊል ኢንሳኑ አላ ነፍሲሂ በሲረቱን በሊል ኢንሳኑ ይልቁንስ የሰው ልጅ በሊል ኢንሳኑ ይልቁንስ ሰው አላ ነፍሲሂ ነፍሱ ላይ አላ ነፍሲሂ በሲረቱን ይላል። ቢሊሳኒን አረብይን ሙቢን ግልጽ በሆነ በአረበኛ ቋንቋ ይሄንን አያ የምንጠብቀው በሊል ኢንሳኑ አላ ነፍሲሂ በሲር ተመልካች ግን በሲር አይደለም የሚለው በሲረቱን ነው የሚለው። በሊል ኢንሳኑ አላ ነፍሲሂ በሲር ከሊማ يعني جملة مستقيمة من حيث اللغة العربية ከአረብኛ ቋንቋ አንፃር ትርጓሜ ምንም ስህተት አይፈጥርም። ከቋንቋ አጠቃቀም አንፃር ልክ ነው የሚሆነው። በሊል ኢንሳኑ አላ ነፍሲሂ በሲር ግን አይልም። ሰው በነፍሱ ላይ ተመልካች ነው አይልም። በሊል ኢንሳኑ አላ ነፍሲሂ በሲረቱን ታመርቡጣ ሊልሙባለጋ ሙባለጋን ለማሳየት ነው። ሙባለጋን ማሳየት ምን ማለት ነው? ሃይፐርፕላይዝድ ፎርም መሆን ሰው በነፍሱ ላይ ተመልካች ብቻ ሳይሆን በጣም 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 ተመልካች ነው። ዲፕ ኦብዘርቨር ዲፕ ኢንሳይትፉል በሲራ ምን ማለት ነው? የዚህንም ተቋም ስም በሲራ ያልኩት ለምንድን ነው? በሲራ ሰው እውቀት ሊያገኝ ይችላል፣ እውቀት ሊኖረው ይችላል። በሲራ ግን ኮምፕሊትሊ ዲፈረንት ነው። ከእውቀት ፍጹም የራቀ ነው፣ የተለየ ነው። በሲራ ዲፕ ኢንሳይት ነው፣ በጥልቀት ነገርን የማየት አቅም። በሲራ ነገሮችን የምታይበት እይታ የተለየ እይታ፣ ዓለምን የምታይበት መንገድ የተለየ እይታ እንዲሆን ዲፕ ኢንሳይትፉል እንድትሆን የሚያደርግ ተቋም ማለት ነው። በሲራ ባይዘው ከቁርአን ስሞች መካከል አንዱ ነው፣ ወይም ለቁርአን ከሰጡ ሲፋዎች ባህሪያቶች መካከል አንዱ ነው። አላህ ቁርአን ውስጥ هذا بصائر من ربكم ይላል። ጀማዓ አድርጎ በብዙ ቁጥር هذا بصائر من ربكم ይህ ከጌታችሁ የሆነ በሳኢር ነው ይላል። ዲፕ ኢንሳይትፉል መስጠት የሚችል በጥልቀት እናንተ ማየት እንድትችሉ የሚያደርጉ
ሐሳቦች ያሉት መጽሐፍ ነው ይላል። ቁርአን በሲራ ይሰጣል በነገሮችን በጥልቀት ማየት እንድንችል። በሊል ኢንሳኑ ዐላ ነፍሲሂ በሲረቱን ነው የሚለው። በሲረቱን ዲፕሊ በጥልቀት ዐላ ነፍሲሂ በሲረቱን ያ ማለት ነው ነፍስን በጥልቀት ሰው ነፍሱን መመልከት ይችላል። ካፓቢሊቲው አለው። ይሄ ማለት ግን ሁል ጊዜ ሰው ዲፕሊ ነፍሱን መመልከት ይችላል ማለት ነው አይደለም። ምን ይፈልጋል? ኤክሰርሳይዝ። ለዛ ነው ሱረቱል ቂያማ ቁጥር 14 ላይ ነው ይሄ አያ ያለው። በሊል ኢንሳኑ ዐላ ነፍሲሂ በሲራ። አያው ሲጀምር ምንድነው? ሱራው ሲጀምር ቢስሚላሂር ረህማኒር ረሂም ላ ኡቅሲሙ ቢየውሚል ቂያማ ወላ ኡቅሲሙ ቢነፍሲል ለዋማ። ራሷን ወቃሽ በሆነችው ነፍስ እምላለሁ። ነፍስ ራሷን የምትወቅሰው መቼ ነው? በሲራ ሲኖራት ነው። ያ ነፍስ ራሷን መውቀስ የምትጀምረው መቼ ነው? በሲራ ሲኖራት ነው። ዲፕሊ ኦብዘርቭ ማድረግ ስትጀምረው እንጂ ስሩ ታይም ነፍስን ኔግሌክት ስትደረግ ችላ ስትባል አንተ በጣም ቆሻሻ ቦታ በጣም ቆሻሻ ያለበት ቦታ ላይ ብትሄዱ የመጀመሪያው ታይም መቆም አትችሉም። ምናልባት ልትታመሙ ትችላላችሁ። ሳምንት 15 ቀን ህመም ይዟችሁ ጉንፋን ተኙ ትችላላችሁ። ግን ቆሻሻ ቦታ ላይ በጣም ከተለማመዳችሁት አሁን ቆሻሻ ገንዳ ምናምን የሚያነሱ ልጆች አይታ ጉንፋን ቆሻሻው የመጨረሻ ይሸጣል። ቆሻሻ ነው። ለምን? ያ ይለምዱታል። ነፍስም ቆሻሻ ቦታ ላይ ስትውል ትለምዳለች። ትለምድና በጊዜ ሂደት ፎርጌት ሁሉ ልታደርገው ትችላለች። ምን ማድረግ? አንተን ሪማይንድ ማድረግ፣ ማስታወስ። አላርሙ የሚጮኸው አላርም ወላ ኡቅሲሙ ቢነፍሲ ለዋማ የሆነ ቦታ ላይ ሸት ዳውን ሊሆን ይችላል። የዚህ ጊዜ ሱረቱ ሙጠፊፊን ስንማር ምን ብያቸዋለሁ? ወኢዛ ቱትላ ዐለይሂም አያቱና ቃለ አሳጢሩል አወሊን አይደል? በል ከላ በል ራና ዐላ ቁሉቢሂም ማ ካኑ የክሲቡን። በጊዜ ሂደት ኢትስ ገና ከቨር ይሸፈናል። ኢትስ ላይክ ግላስ ነው። ነፍስ እንደ ብርጭቆ ናት። ብርጭቆ ዙሪያውን ጭቃ ካለበስከው ምን ውስጡ ያለው ነገር ማየት አትችልም። ከውስጥም ወደ ውጭ መታየት አይችልም። ያገኛችሁኝ? ነፍስ በሊል ኢንሳኑ ዐላ ነፍሲሂ በሲረቱን ነው። ሰው በነፍሱ ላይ ዲፕ ኦብዘርቨር። ለዛ ነው አላህ በነገራችን ላይ አንድ በጣም ማወቅ ያለባችሁ ነገር አላህ ነቢያቶች ባይልክ መልእክተኞች ባይልክ ሰውን እንዲሁ መጠየቅ ይችላል። ባይዘው እንዲሁ ሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ላስት ክላስ ምን ብያቸዋለሁ? ስለ ነፍስ ስንጀምር የመጀመሪያ ያነሳሁት አጀንዳ ምን ነበር? ነፍስ መስክራ መታለች። አያተ ሸሃዳ አይተን ነበር አይደል? ወአሽሃደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና። በዓለም አልአምር ሳለን ሁላችንም ሳይመልቲኒየስሊ አንዴን የተፈጠርነው ከአደም ጀርባ ሳይመልቲኒየስሊ ያ አዩሃ ናሱ ኢና ኸለቅናኩም ሚን ነፍሲ ዋሂዳ። ከዛስ ምስክርነት ሰተን መተናል። ነፍስ ለዛ እኮ ነው አንድ ሀያል አምላክ እንዳለ ጌታ እንዳላት አዌርናስ ታውቃለች። ብቻ አይደለም ግንዛቤው አላት። ይህንን አዌርነስ በተለያየ አይነት መንገድ ኢንሰራፍ ስለሚገጥማት ነፍስ ዲቪዬሽን ስለሚገጥማት መንገድ መሳት ስለሚገጥማት አላህ ምን ላከ? ፈበዐሰ አላሁ ነቢይነ ሙበሽሪነ ወሙንዚሪን። አላህ ነቢያቶችን ላከ አበሳሪና አስጠንቃቂ። ካነ ናሱ ኡመተን ዋሂዳ ይላል ቁርአን። ካነ ናሱ ኡመተን ዋሂዳ፣ የሰው ልጅ አንድ ኡማ ነበር ይላል፣ አንድ ትውልድ ነበር ይላል። ምን ማለት ነው? ሁሉም ሻሃዳ መስክሮ አይደል የመጣው? አንድ ኡማ ነበር። አደም ለዛ እኮ ነው አደም ነብይ ነው እንጂ አደም ረሱል አይደለም። ምክንያቱም በአደም አለይሂ ሰላም ዘመን ካነ ናሱ ኡመተን ዋሂዳ፣ አንድ ትውልድ ነው ያለው። እሱም አንድ አላህ አለ ብሎ የምታምን ነፍስ ያለች። ከዛ ሰዎች ሱሉክ ኢንሲራፍ ገጠማቸው፣ የተለያየ አይነት ዲቪዬሽን። ከዛስ ካነ ናሱ ኡመተን ዋሂዳ በጊዜ ሂደት ፈኽተለፉ ይላል። ፈኽተለፉ የዚህ ጊዜ ፈበዐሰ አላሁ ነቢይነ ሙበሽሪነ ወሙንዚሪን። የነቢያቶች ድርሻ ምንድነው? ስራ ምንድነው?
የነቢያቶች ድርሻ መካከል አንዱ ነፍስን ወደ ፊጥራዋ መመለስ እኮ ነው። ነፍስን ወደ ፊጥራዋ መመለስ ነፍስ አላ ነፍሲሂ በሲረቱን እንዲሆን ነው ሰው። ግልጽ ነኝ ሐሳቤ? ተጋውተን መልካም። ስለዚህ በሲራ ያላት ነፍስ ናት። በጥልቀት ነፍስ ራሷን ታያለች። ሰው ነፍስን በጥልቀት ያያል ሲባል ስጋ እኮ ስጋን አይደለም የሚያየው። አሁን በሊል ኢንሳኑ አላ ነፍሲሂ በሲረቱን ሲባል ኢንሳን የሚባል አለ፣ ነፍስ አለ፣ ነጥሏቸዋል አይደል? ግን ሐቂቃ እኮ የሚለያዩ ነገር አይደለም። አስለን ሲጀመር ኢንሳን መሆን የሚችለው ምን ሲኖር ነው? ነፍስ ስትኖር ነው። በሊል ኢንሳኑ አላ ነፍሲሂ በሲረቱን ማለት ነፍስ በሲረቱን አላ ነፍሲሃ ረቂቅ ነው በጣም። ነፍስ በራሷ ላይ ዲፕ ኢንሳይት አላት። ይህ እኮ በጣም በነገራችን ላይ ይኸውልህ ዓለም ላይ የዓለም ፖለቲካሊ የሰው ልጅ ፖለቲካሊ፣ ኢኮኖሚካሊ፣ ሶሻሊ፣ ካልቸራሊ፣ ሪሊጂየስሊ በሃይማኖታዊ በለው ባህላዊ በለው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ የሰው ልጅ በሰላማዊ መንገድ እንዲቀጥል ያደረገው በነገራችን ላይ በሊል ኢንሳኑ አላ ነፍሲሂ በሲረቱን ነፍስ በራሷ ላይ አዌርነስ ስላላት። ምን ማለት ነው ካላችሁ የሰው ኢኮኖሚካሊ እናወራ። ኢኮኖሚካሊ የሰውን ንብረት ያላግባብ መውሰድ ማጭበርበር መጥፎ እንደሆነ ነፍስ ባታቅ ምንም እውቀቱ ባይኖራት ምን ሊፈጠር እንደሚችል አስባችሁታል? አውቃለሁ ትልቁ የሰው ልጅ የሚገዛው ነገር ህግ ነው። አይ አንደርስታንድ። ግን ውስጣችን የተቀመጠ ህግ አለ። ውስጣችን የተቀመጠ ህግ ምንድነው? ፊጥራ ነው። በሊል ኢንሳኑ አላ ነፍሲሂ በሲረቱን። ለዛ ነው ሰው የፈለገ ተዳፍሮ ወንጀል ቢሰራ ብቻውን ሲሆን ራሱን ይወቅሳል። I shouldn't do that። ያንን ማድረግ አልነበረብኝም፣ ያንን ማለት አልነበረብኝም ይላል አይደል እንደ ሰው። ይሄ ስሜት ግን ባይኖር ፍጁርነት ምን እንደሆነ ኢልሃም ባትደረግ በሲራነት ባይኖራት ነፍስ ፖለቲካሊ፣ ሚሊታሪሊ፣ ኢኮኖሚካሊ፣ ሶሻሊ ዓለም ላይ ሊፈጠር የሚችለውን ኪዮስ አስበዋል? በጣም አደጋ ነበር የሚፈጠረው። ምክንያቱም አዌርነስ የለህማ። እንደውም በቃ ሰው መግደል በጣም ሊያስቅህ ይችላል። ደስ የሚል ነገር ሊሆን ይችላል። ጌም ላይ አሁን ወጣቶቹ ጌም የሚጫወቱት መገዳደል ራይት ፉጁራሃ ወተቅዋሃ የሚለውን ባያቅ ኖሮ ልክ እንደ ጌሙ ነበር ደስ የሚለው ሰው መግደል። አክቹሊ ጌሙም ላይ ያለው ማለማመድ ነው። ፎርም ኦፍ ቀትል ነፍስ ነው። በጣም የሚገርማችሁ ነገር ቀትል ነፍስ ያለው ዛሬ አይደለም የጀመረው። ድሮኛ ልጅ እያለን ፊልም እኮ ወንዶቹ በተለይ ሴቶቹን አላውቅም መገዳደል ከሌለው አይደብረ ያ ማለት መግደል አሪፍ ነገር ነው ብሎ እየሰበከህ ነው። ያ ቀትል ነፍስ ነው። ወሬ አበዙ ትላለህ ፊልሙ ላይ። ምንድነው መተኳኮስ የለም እንዴ? ወሬ ብቻ። ያ አራተኛ ስለ ነፍስ ሪስፖንሲብል ናት። ኃላፊነት የምትወስደው ኃላፊነትም የተሰጣት ነፍስ ናት። ሪስፖንሲቢሊቲ ተሰጥቷታል፣ ኃላፊነት ተሰጥቷታል ነፍስ። ኃላፊነት የተሰጠው ይኸውላችሁ፣ ኃላፊነት ተክሊፍ የተሰጠው እጅ አይደለም እግር አይደለም። ነፍስ ለምትፈጽመው አምልኮ ስርዓት፣ ነፍስ ለተሰጣት የመገዛት ስርዓት ውስጥ ኒዛም ውስጥ አካል አስተዋጽኦ አለው። ለዛ እኮ ነው ቁርአን ውስጥ የውመል ቂያማ እግር ይጠየቃል ይላል። እግር ብቻ ይጠየቃል ይላል። ይጠየቃል እግር ብቻ ይመሰክራል። ማን ላይ ነው የሚመሰክረው? ቬሪ ጉድ ይመሰክራል። ማን ላይ ነው የሚመሰክረው? ነፍስ ላይ። ስለዚህ ኃላፊነት የምትወስደው ማናት? ነፍስ ናት። የሚመሰክረው ለምንድን ነው? አካል። ምክንያቱም አካል ታቢያቱላህ ፎሎወር ነው። ይሄ ላይክ ሼር ፎሎ አድርጉኝ ይባላል። ፎሎ ከተጀመረው ድሮ እኮ ነው። አካል ለነፍስ ተከታይ ነው። ፎሎ ነው የምታደርገው። ምንም እንትን የላት ምርጫ የላት። አገኛችሁ?
ዛሬ ከደረስንበት እናየዋለን። እኔ ሱረቱ ፉሲለት ላይ ያለውን አያ በደንብ ዲቴል እናየዋለን። ለማንኛውም ሪስፖንሲቢሊቲ ኃላፊነት የተሰጣት እሷ ናት፣ ኃላፊነት የምትሸከመው እሷ ናት። ለዛ ነው አላህ ሱረቱል በቀራ ምዕራፍ 2 ቁጥር 85 ላይ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ አይደለ? ነፍስን ከአቅሟ በላይ ምን አይላትም አያስገድዳትም። ምክንያቱም ሪስፖንሲቢሊቲውን የምትሸከመው ማናት? ነፍስ ናት። ነፍስ ከምትችለው ኃላፊነት በላይ ነፍስን አላሸከማትም። ነፍስ የተሰጣት ኃላፊነት ኔቸሯን ዲዛይን ባደረገ መልኩ ነው። ኔቸሯን መሰረት ባደረገ መልኩ ነው። የማትችለውን ኃላፊነት አልተሰጣትም ነፍስ። ግልጽ ነኝ። ሪስፖንሲብል ናት። በኋላ ላይ እናየዋለን። እግረ መንገድ ነው የምነግራቸው። እግረ መንገድ ልብ ተጠያቂ ነው። በሚቀጥለው አለ አይደለም አይደል? ልብ ተጠያቂ አይደለም። ስለዚህ ልብ አያምንም ማለት ነው። ኃላፊነት የለበትም። አሁን ሁላችሁንም የምናስበው ልብ ያምናል። የእምነት ማረፊያው ልብ ነው። የስሜት ማረፊያ ልብ ነው አይደል? ከአካላዊ ልብ አሁን እኛ ከምናውቀው ልብ አካላዊ ልብ ውጪ ሌላ ልብ አለን? አካላዊ ልብ ስራው ምንድነው? ደም መርጨት። ስለዚህ አካላዊ ልብ ደም መርጨት ከሆነ እንዴት ነው ልብ ያምናል? ልብ ያስባል? እናምናለን። ቁርአን ይላል ለሁም ቁሉቡን ላ የፍቀሁነ ቢሃ ልቦች ያላቸው ግን አያስተውሉበትም ይላል። ልቦች ሲል ይሄኛው አካላዊ ልብ ነው ወይስ ሌላን የፈለገ ነገር አለ? ሌላ አለ። ስለዚህ በኋላ ላይ እናየዋለን። ለማንኛውም ግን ዓሊመት ነፍሱን ማቀደመት ወአኸረት ተብሎ አልተማርንም ከዚህ በፊት ሱረቱል ምን ነበር? ዓሊም ፊጣር ስንማር ኢዘ ሰማኡ እንፈጠረት ወኢዘ ልከዋኪቡ እንተሰረት ወኢዘ ልቢሓሩ ፉጅረት ወኢዘ ልቁቡሩ ቡዕሲረት ዓሊመት ነፍሱን ማቀደመት ወአኸረት ተክዊር ሱረቱ ተክዊር ምዕራፍ 81 ላይ ቁጥር 14 ዓሊመት ነፍሱን ማ አሕደረት። ስለዚህ ስራዋን ይዛ የምትመጣው ነፍስ ነው። ልብ የሚያገባት ነገር የለም እዚህ ውስጥ። በኋላ ላይ ነው። ለማንኛውም አሁን ከዚህ በኋላ የምናገረው ነገር አንዳንድ ሰው ሊቃወም ይችላል። አሁን የማወራውን ነገር የመቃወም 100% ሙሉ 100% መብት አለው። እውቀት በተሞላ መልኩ አይ ይሄ መረዳት የተሳሳተ መረዳት ነው ብሎ ማንም ሰው ቢያርመን ደስተኛ ነው። ምንድነው የምናነሳው? it's a deep philosophical approach ነው። ቁርአንን አያ መሰረት አድርገን ነው። አይነ المستقر النفس محل النفس ومكان المستقرها ነፍስ መቀመጫ የት ነው? ነፍስ የት ነው የምትገኘው? የነፍስ መኖሪያዋ ማደሪያዋ የት ነው? ምሳሌ ልስጣችሁ። የልብ መኖሪያ ስፍራው የት ነው ብዬ በጠይቃችሁ የሁላችሁም ምላሽ ምንድን ነው? በምን ውስጥ ነው? በደረት ውስጥ አይደል? በደረት ውስጥ ነው ልብ ያለው። አካላዊው ልብ የሚታየው ልብ የልብ ሚናው ምንድነው ብለናል? ደም መርጨት ነው አይደል? ደም የሚረጨው ልብ ያለበት ቦታ የት ነው? ደረት ውስጥ ነው። ነፍስ ያለችው የት ነው? ጣታችን ላይ ነው? አናታችን ላይ ነው ያለችው? ሆዳችን ውስጥ ናት? ታፋችን ላይ ናት? ልባችን ውስጥ ናት ወይስ አንጀታችን ውስጥ ናት? የቁርአን አያቶችን መሰረት አድርገን እንፈልጋለን። አጥንተውም ሌሎች ብዙ አተረፉ፣ ብዙም ተሳሳቱ አይደለ? እኛ ኋላ ቀረ። ለምን? እኛ የምንጣላበት ብዙ መጽሐፍ አለን እንዴ? እናካ ልብ ምን አይነት ሚና ስትጫወት ነው የምናየው? ደም መርጨት። ግን አያው ምን እያለ ነው? ታያለች እያለ ሃው ነፍሴ ልትወጣ ነበር ብለሽ የምትነኪው ምንድነው? ያ አንተ ቀኝ እግሬን ግራ ቀኝ እግሬ የሆነ ፍርሃት ይለኛል ብለህ ታውቃለህ? ኢሞሽን ያለው እዚህ ጋር ነው። መፍራት ያለው እዚህ ጋር ነው። ለምን? አለዚ ይወስዊሱ ፊ ሱዱሪ ነስ በሰዎች ደረት ውስጥ የሚወሰውስ አላህ ያሳያችሁ። ደረትን የሚወሰውሰው ቁርአን ለሁሉም በሩን ከፍት አድርጓል እና ሁሌ ቁርአን ራሱን የጠበቀ መጽሐፍ ነው።